የአዲስ አበባ ከተማ አመራሮች መንግስታችንን ፈርተነዋል ብለዋል። ለምን ፈሩ የሚለውን ደግሞ የመረጃ ምንጫችን አንድ የየካ ክፍለ ከተማ ሰራተኛ የሰጠንን መረጃ መነሻ አድርገን እንደሚከተለው ይዘናል። ይህ ኢትዮ ማለዳ ነው። ነገሩ እንዲህ ነው። የመረጃ ምንጫችን እንደነገረን ሰዓቱ 5 ሰዓት ገደማ ሆኗል። ስልክ የተደወለው ከከንቲባ ጽሕፈት ቤት ነው። ከሰዓት ስብሰባ እንዳለ ተነገረን። ከስብሰባው ጥሪ ጋር ተወካይ መላክም መቅረትም አይቻልም የሚል ትዕዛዝም ነበረው። ሁሉም ጥሪ የተደረገለት የየካ ክፍለ ከተማ ስራ አስፈጻሚ አመራር በሰዓቱ በቦታው ማለትም በፒያሳ ከንቲባ አዳራሽ ተገኝቷል። አጀንዳው ሲቀርብ በጣም ይጨንቃል፣ ይከብዳል። አጀንዳውን ከባድ ያደረገው ደግሞ መድረክ ላይ የተቀመጡት መድረክ መሪዎች የሚጠቀሙት አማርኛ ቁጣና ማስፈራሪያ የተቀላቀለበት መሆኑ ነው። ሁሉም ተሰብሳቢ ደንግጧል። ለቀረበው አጀንዳ ድጋፍ እንጂ ተቃውሞ አልተፈቀደም። መካከለኛ አመራሩ በአጀንዳው ላይ የድጋፍም የተቃውሞም ሐሳብ ለመስጠት ሃይምሮ በጭንቀት መወጠሩን ሁሉም ፊቱ ይናገራል። ለመናገር ፈቃደኛ ሆነው እጅ ያወጡት ደግሞ ቅርብ የሚባሉ የመንግስት ሰዎች ብቻ ነበሩ። እነሱም የተለየ አላሉም። ቁጣውንም ማስፈራሪያውንም ልክ ነው ሲሉ ነበር ያስተጋቡት። ከዚያ ውጭ መድረኩ በዝምታ ተውጧል። አጀንዳው የመከላከያ ምልምል ነው። ቀላል የሚመስል ግን ከባድ። ከዚህ በፊት በነበረው መከላከያ ምልመላ ያሻውን በይሁንታ ቀሪውን ደግሞ በመታወቂያ የለህምና በፀጉረ ልውጥ ሰበብ በሺዎች የሚቆጠሩ ወጣቶች ወደ ማሰልጠኛ ልከናል። ይሄኛው ካለፈው የመከላከያ ምልመላ የሚለየው የተሰጠው ኮታ በአመራሩ ቁጥር ልክ በነፍስ ወከፍ መሆኑ ነው። ያ ማለት የሚመለመለው እንደ ክፍለ ከተማና ወረዳ ይሁን እንጂ አንድ አመራር በስሙ የትም ያምጣው 10 ተመልማይ ማምጣት ግዴታው ነው። አሁን ላይ ነገሩ ውስብስብ ብሏል። ስልጣን በቃኝ አሊያም ደከመኝ ብሎ መልቀቅ አይቻልም። ሐሳብ ማቅረብ በራሱ ለሌላ ነገር ይዳርጋል። በዚህኛው ዙር የመከላከያ ምልመላ ትዕዛዙን መፈጸም ያልቻለ መጨረሻው ስር ነው። ከሱ ደግሞ የሀገር ክህደት ነው። በጽንፈኝነት መፈረጅ ይህም ማስፈራሪያ ነው እንዳንል ብዙ ጓዶቻችን ይህንን ሲያደርጉ አይተናል። ብቻ ነገሩ ስብስብ ብለውብን መቼ እንታሰር መቼ ምን እንሆን አናውቅም ሲሉ መረጃውን ያጋሩን የክፍለ ከተማው አመራር ናቸው። የእሳቸው ጭንቀትና ሐሳብ በዚህ ቆየንና አገዛዙ ከዳቦ እስከ ፖለቲካ ፍትሃዊነት ለሚያነሱለት ጥያቄዎች ምላሽ ጦር ለማድረግ አቅዶ እየሰራ ነው። ከሰሞኑ በአማራ ክልል በርካታ ወጣቶች ከጉልበት እስከ ይሁንታ ተመልምለው ወደ ማሰልጠኛ ካምፕ ተጭነዋል። አዳዲስ በሀገሪቱ ለሞት እየተመለመሉ ያሉ ወጣቶች አገዛዙ ገና ከማሰልጠኛ ተቋም እንዳይከዱ በማሰብ ተመልማይ ወጣቶች በተመለመሉበት ክልል አይሰለጥኑም። በአማራ ክልል የተመለመሉ ወጣቶች ወደ ጦላይና አዋሽ፣ በኦሮሚያ ክልል የተመለመሉት ደግሞ ወደ ብር ሸለቆ ይጫናሉ። ዛሬ ላይ የሚመለመሉ ወጣቶች ከዚህ በፊት ተመልምሎ ወደ ማሰልጠኛ ካምፕ ሲጓዝ የሚዘፈነውን ዘፈን ሆብዬ መጣለው ሆብዬ በድል ጥንትም ልማዴ ነው ጠላትን መግደል የሚለውን ስንኝ ልብን የሚነቀንቅ የወጣቶችን ዘፈን ዛሬ ላይ የለም። ወደ ማሰልጠኛ ካምፕ ገና ከመኪና ሲጫኑ ወደ ሞት መንገድ እንደሚሄዱም ያውቁታል። ወጣቶች ከፊታቸው ላይ ወጣትነት ለሀገሬ የሚለው ስሜት ውስጣቸው እንደሌለ በሐሳብ ጭልጥ ያለውና የከፋው ፊታቸው ውስጣቸውን ፈንቅሎ ወጥቶ ይናገራል። አገዛዙ በዚህ 6 ዓመት አያሌ ሀገር ተረካቢ ወጣቶች የስልጣን ማራዘሚያ ያድርጓቸዋል። ትምህርት ቤት ብለው የወጡ ህፃናት ደብዛቸው ይጠፋል። ለቀን ስራ ብለው ከቤታቸው ሰላም አውለኝ ብለው የወጡ የጉልበት ሰራተኞች ሳይፈልጉት ወታደር ይሆናሉ። ለዛም ነው አገዛዙ አሰልጥኖ ሳያበቃ ወደ ውጊያ ያስገባል። እድለኞች በሰላም ሲከዱና ሲሳካላቸው እድል ፊቷን ያዞረችባቸው ደግሞ ሲከዱ ተይዘው በሚወዱት ጓደኛ ይረሸናሉ። መሆኑን ይሁን ለሀገር አይደል ብላ እናት ሐዘኗ እንዳይወጣላት ያሁኑ እንደ ድሮ አይደለም። ከሞቷ አሟሟቱ ነውና መከላከያ የወለደች እናት ዘማች ኦጋዴ፣ ዘማች ባድሜ፣ ዘማች ከኢትዮጵያ ደንበር ተብሎ በወግ በማድረግ አይቀበርም። ምክንያቱም ገዳይ ጎጃም ገዳይ ወለጋ ተብሎ ወንድም በወንድሙ ላይ አይፎክርምና። እናት አምጣ ወልዳ ተሰቃይታ አሳድጋ አንደኛውን ልጇን ለፋኖ ሌላኛውን ልጇን ደግሞ ለብልጽግና ሰጥታ የስልጣን ማራዘሚያ ለሐዘን የማይመች መሪር ሐዘን ሆኗል። ይህ ኢትዮ ማለዳ ነው። የዛሬውን በዚህ አጠናቀቅን።